እሺ አላህ በህልም ይታያል። ቤቱን ላግናችሁ ቁርአን መቅራት ትችላለሽ? እችላለሁ። ሙስሊም ነኝ እኮ እኔ። ክርስቲያን ነኝ። አንድ አጭር ሱራ ልቅራ አይደብራችሁም? አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ራህማን ራሂም ቁል ወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። ተገለበጥ አንተ ሰውዬ ምን አይቱላለ? እነሱ እኮ ስራ ላይ ናቸው። አሁን እዚህ ጋር ምናምን ማቅራት አልፈልግም እኔ ሶሪ። እኔን ቅሪ አላልሽኝም? ቅሪ ሱረቱል ፋቲሃን ቀጥ ብለሽ ትቀሪያታለሽ። አሊፍ ታጣቂ። እሺ አላህ በህልም ይታያል። በህልም ይታያል የሚል ሐዲስ ወይም ቁርአን እኔ እስካሁን አላየሁ። ያ ማለት እነዚህ አሁን ቅድም አንዋር ሲመልስ የነበረው ልጅ ዝም ብሎ ነው ضعيف የሆኑ ቀውሎች ናቸው። እነዛ ቀውሎች ማለት ነው ንግግሮቹ ضعيف ናቸው ወይም ደካማ ናቸው ማለት ነው። አይ እሱ የራሱ እምነት አለው። አንተ ምንድነው? አቂዳህ ምንድነው? ሙስሊም ነኝ እኮ። ምንድነው አቂዳ? አቂዳ ሐዲስና ቁርአን ከዚህ ውጭ አይወጣም። ሐዲስና ቁርአን አላህ ማ ከማ ወሰፈ ነፍሰ ልክ ራሱን እንደገለጸው አርህማኑ ዐለል አርሽ ኢስተዋ። ስለዚህ እሱ ደግሞ ያንን አላህ በዛቱ ከአርሽ በላይ ነው ብሎ አያምንም ማለት ነው። እሱ የራሱ ሙስሊም አይደለም። ካላመነ ሙስሊም አይደለም። ኦኬ። ስለዚህ ያንን ካላመነ አላህ በዛቱ ከአርሽ በላይ ነው የሚለውን ካላመነ ሙስሊም አይደለም ማለት ነው። ካላመነ ሙስሊም አይደለም። አዎ ያ ስለዚህ ብዙ ሙስሊም ያልሆኑ ዛሬ አብዝተውልናል። ጥሩ ነው። ቀጥል ነው። ብዙ ሙስሊም ያልሆኑ ሰዎች አሉ። ያ ቆንጆ ነው። እኛ የምንፈልገው የናረብ ሰዎች ከእስልምና እንዲወጡ ነው። ኤኒዌይስ እንዳንተ አስተምሮ አላህ በህልም ታይቶ ያውቃል? አይታይም። እኔ እስካሁን ይታያል አይታይም የሚል አላውቅም። ግን ቅድም የኢብኑ ተይሚያ ምናምን ይታያል ይላል ብላችሁ ስትናገሩ ሰምቻለሁና ያንን ማስረጃ ከፍታችሁ በአረበኛ ታሳዩኛላችሁ? እፉ ቆይ አንዴ የሆነ ውይይት ተጣርተክ ነበር ሰምታችሁ? የኢብኑ ተይሚያ የትኛውን የኢብኑ ተይሚያ የትኛውን ብቻ ቅድም አላህ በህልም ይታያል ብለዋል ስትሉ ነበር። እሺ ስለዚህ ያንን ቃል ታሳዩኛላችሁ ኢብኑ ተይሚያ ያለበትን? ኦኬ ቅድሚያ ሐዲስህ ላይ ይሄ ነገርስ ቢኖር ቅድሚያ እንደ ሐዲስህና እንዳስተምሮ ተመሰረትና በህልም ይታያል አይታይም ኢብኑ ተይሚያ ያለው አላለው? እኔ እሱን አላውቅም። ግን ቅድም ይታያል ቪዲዮ አለ ክርስቲያን፣ እሱ ቪዲዮ አንዴ ጋብዛቸው። በዚህ ላይ ተረጋጋ እናሳያለን። ችግር የለም። የኢብኑ ተይሚያን የሌሎቹንም እናሳያለን። በዚህ ጉዳይ ላይ አይ ቲንክ ዚስ ማች ሂላፍ ያለበትም አይመስለኝም። ሁሉም ይስማሙበታል። ኦልሞስት በህልም ይታያል በሚለው አላህ በህልም ይታያል የሚል አንድ ቪዲዮ አለ። ቆይ ክርስቲያን ላክልህ። አንተ ከኛ ብቻ እንዳይሆን በደንብ ግልጽ እንዲሆንላቸው ነው ቪዲዮ እንደምንላችሁ እንጂ ቪዲዮ አስፈልጎን አይደለም። ከስር ላሉት ወደንሱ ሚስ ሪፕሬዘንት ተደርገናል ብለው እንዳያስቡ ነው ሰዎች። አስተምሮታቸው እንደሆነ የአታሪ አስተምሮ እንደሆነ በደንብ እንድታውቁት ነው እኮ። ችግር የለም። እኔ አሁን ማስረጃ ብቻ ነው የምፈልገው እንጂ ሌላ ነገር አልፈልግም። ማስረጃው ነው እኮ ማስረጃ ልንሰጥህ እኮ ነው። ከኡስታዝ እናስደምጥህና መረጃዎች እንሰጥሃለን። ከስር ደግሞ በደንብ መረዳ የሚፈልጉ ስላሉ ኡስታዞቹ ምን ብለው ያስተምራሉ የሚለውን እንዲያውቁት ነው። ቀጥል ክርስቲያን ሚዩት ነው። አስደምጠውና ያንተ ሚዩት አድርገው አንዴ ድምጽ አለ። ኦኬ አሰላሙ አለይኩም። ጥያቄው እንደሰማችሁ አላህ በህልም ማየት ይቻላል ወይ የሚል ነው። ሐቂቀታን ስጠብቅ የነበረው አቅዋል ዑለማዎቹ ለዚህ መልስ እንደሰጡት ነበር ስጠብቅ የነበረው እንደራሴ ማለት። ነገር ግን በተቃራኒው በእውቀት የማይታማ ሰው ይህንን መልስ ቢመልስና ተመልሶ የመለሰውን መልስ ቢያዳምጥ እሱ ራሱ የሚያፍርበት መልስ ነው የመለሰው። ምክንያቱም የቀማቴዎች መልስ ነው እንጂ እውቀትን ያሸተተ ሰው ይህንን መልስ አይመልስም። ምክንያቱም ከኪሱ ስለሆነ። አብረን እንከታተል።
ኦኬ ኢቃማቲዎች መልስ እንጂ እውቀትን ያሸተተ መልስ አይደለም የመለሰው እያለ የሚያጣጥለው የማንን ምላሽ ነው? የሱፊዎችን ቅድም ሱፊ ነኝ ብሎ ወልዮች ምናምን እንትን ሊሉ ይችላሉ ብሎ እንትን ያለው ምክንያቱም ያለ ዛት ያለ ሸክ ወይንም ደግሞ እንትን ምስል እንደዛ የሚታየው አይነት ነው ምላሹ የሱፊዎቹ ይታያል ሲሉ ያለ ሱራ እንደዚህ አይነት ነገር በሱራ አይደለም የሚታየው ምናምን ነገር ብለው ይላሉ ማለት ነው። እነኞቹ የአታሪዎቹ ደግሞ እይታ ምንድነው? ኢቭን በሱራው ይታያል በሱራ ይታያል የሚል እንትን ስላላቸው ነው። እኔስ ቀጥሎ ያ የስልካችሁን ድምጽ ከፍ አድርጋችሁ አዳምጡት። አሁን እዚህ ጋር ምናምን ማቅራት አልፈልግም እኔ ሶሪ። እኔን ቅሪ አላልሽኝም? ቅሪ ሱረቱል ፋቲሃን ቀጥ ብለሽ ትቀሪያታለሽ። አሊፍ ታታቂ ነው ስርዓት ያዥ። አሁን ትልቅ ሰው ነው አክበር። እሺ ስርዓት ማን ትልቅ ሰው? ሱረቱል ፋቲሃን እኔ ቁል አላህን ቀርቻለሁ። ስለዚህ አንቺ ሱረቱል ፋቲሃን ቅሪ እስኪ። ምን አገባሽ? እሱ ነው የጠየቀኝ የለሱ ነው መልስ የምሰጠው። አንቺ ምን አገባሽ? ሱረቱን አስንቀሪ በቃ ትላለች እንዴ? ኧረ ተው አትጣሉ። አይ በኔስ ኖ አሁን እኔ ሰውን አከብራለሁ እኔ የኔ ፖስት አይታ አይታውን የመጣችው እዚህ ጋር ያሳያል። ችግር የለም። ሱረቱል ፋቲሃን ትቀራናለች በኋላ ቤቱላህ። እኔስ ግዴታ አይደለም ባይዘ ምንም ቁርአን ምንም በአረብኛ ስለተቀራ ነው እኔ ማለት ነው የእውነት እስልምናም ክርስትናም እውነተኛ ሃይማኖት ነው ብዬ ነው የማምነው። የሁሉም ሰው ሃይማኖት አክብራለሁ። የራሴ የሆነ የግል ሃይማኖት አለኝ። አንቺ ጥሩ ነው። የራሴን ከፍ የሰውን ዝቅ አላደርግም። ሶሪ ቤቱላህ ሙስሊም አይደለችም ማለት ነው። ቆይ ቤቱላህ እያመለጠች ያለች ነች። ሀዩ ደግሞ ቀድማለች። ኤኒዌይስ ሁሉንም ሙስሊም መስገን እንደው ተመስገን እኔ አምልጫለሁ ወጥቻለሁ። እንደው ክብሩ ይስፋ። ቤቱላህም እያመለጠች ነው። ሙስሊም አይደለችም ተብለሻል። ቤቱላህ አምልጭ አንቺ ራስሽ በቃ አይደለሽም ብለውሻል። ቴንኪ ብለሽ መቀበል ክርስቶስ ጥያቄ ጠይቃለሁ እንጂ ሌላ ከልቤ ይቅርታ አድርገኛል። አዎ ችግር የለውም። ምንም ይቅርታ የሚያስጠይቅም አይደለም። ወላሂ ያውና ትልቅ ሰውን አፈቅርሃለሁ ማለት ያው ከባድ ነው። ኧረ ችግር የለውም። በቃ ልጄ ትሆኛለሽ ለኔ። እኔስ አይቲስ ይቅርታ ጠይቃለሽ። አረበሽም እንዴት ናችሁ? ሁላችንም ሰላም ብያለሁ። ኤፍ ወይ እንዴት ነህ? ደህና ነህ? አለሁ። እንዴት ነሽ? አንቺስ እንዴት ነህ በሚለው ይቅርታ ጠይቅ። ኧረ እኔ መቼም ይቅርታ እንደ አንተ ሁሌም እንዴት ነህ ነው የምለው። እኔ አውቃታለሁ ኤፍ ወይን አፈቅርሃለሁ ብለው አይቻልም ብለው ተወትናገሩ። እኔ ወላሂ ሰው እንትን ገብቼ ነው። ሁሉም ሸም ይዞት ነው እንጂ ሁሉም ሸም ይዞት ነው እንጂ ሁሉም ያፈቅረዋል እሱን። እሺ ማኮ ሁሉም ይወዱታል። ሸም ይዞት ነው እያንዳንዱ። እኔ ወላሂ ተሳስቻለሁ። ትልቅ ሰው እንደዚህ ማለት ነው። ችግር የለውም። ይሄ ኖርማል ነው እኮ ማከበር አለብኝ። ትልቅ ሰው እንደዚህ ያ ችግር የለም። ኤኒዌይስ ወደ ቶፒኩ እንመለስና ቤቱላህ ትልቅ ነው ተቀራልኩ። ኤኒዌይስ አሁን ሚስታጣጣች ቤቱላህ ትልቅ ሰው ወደ በልም ይታያል አይታይም የሚለውን እስኪ ከተረዳው እሱ ላይ ይበልበት የሆነ መልዕክት ማለት ነው አለብኝ። ሰምተሃል ግን በቃ ወደ ቶፒኩ እንመለስ እና ቶፒኩን አንዴ እንትን ባለው ጥያቄ በኋላ ላይ እንቀበላቸዋለን። ሰዓት እየደረሰ ነው። ቀጥል ክርስቲያን። ያ ኔቨር ጊቭ አፕ ከሰማኸኝ አላህ በህልም ይታያል የሚለው ላይ ያለህን እይታ ንገረኝ። ምንድን ነው? እንደዛ ነው የተማርኩት። ምናልባት እናንተ ጋር መረጃ ሊኖር ይችላል። ያ ማንኛውም ሰው ያያል የሚል የላቸውም። መሐመድ አይቶታል። አንዴ ሀያ ስም አንቺ ሙስሊም ነሽ አይደል? አዎ ነኝ። ጠይብ ሙስሊም ከሆንሽ እስቲ ቁርአን ቅርልን። እርግጠኛ ነሽ ሙስሊም ነሽ? ኦኬ አጣር ያለ ቁርአን ቅረ ኦኬ አጣር ያለ እነሱ ስራ ላይ ስለሆነ ብዙዎቻችሁ አላመናችሁኝም፣ ግን ደግሞ እኔ ትምህርት ላይ ነኝ። ኦኬ የኔ ሪፖስት ታዩና እዚህ መጣችሁ እኔን ትጨቀጭቁኛላችሁ። አንዴ ቁርአን ቅሪ ሚስቴክ ነው። አንዴ ቤቱላህ ግን አንቺ ቁርአን መቅራት ትችያለሽ? እችላለሁ። ሙስሊም ነኝ እኮ እኔ ክርስቲያን። እኔ አንድ አጭር ሱራ ልቅራ አይደብራችሁም? ቀሪ ችግር የለውም። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ራህማን ራሂም ቁል ወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። ተገለበጥ አንተ ሰውዬ ምን አይቱላለ? እነሱ እኮ ስራ ላይ ናቸው። አላህ አሐድ ማያውቀው ክርስቲያን የለም። ፕሊስ ተረጋጋ። 100% አልስማማም። በናት ተተካለ። እኔ ምን አገባኝ?
لا እነዚህ ፕሊስ ወደ ቁል ሁወ አላህ ማንም ካወቀ በቃ እሺ ከስርና ታታባ አድርግ። ማንኛውም ሰው ያውቀዋል። ቆንጆ ነው ታዲያ በቃ ማንኛውም ሰው የሚያውቀውን ቁርአንን ቀራችን ለአንድ ምዕራፍ ሙሉ አይደለ የምወዱትን ቁርአን። ኤኒዌይስ ወደ ቶፒክ ፓራፍሬዝ አድርገው ክርስቲያን ቤቱላ ወይ ሱረቱል ፈቲሃን ትቀሪያለሽ? አሁን እዚህ ጋር ምናምን ማቅራት አልፈልግም እኔ ሶሪ። እኔ ቅሪ አላልሽኝም? ቅሪ ሱረቱል ፋቲሃን ቀጥ ብለሽ ትቀሪያታለሽ። አሊፍ ታታክ ያ ፍራት ያውን ትልቅ ሰው ነው አክበር። እሺ ስርዓት ማን ትልቅ ሰው? ሱረቱል ፋቲሃን እኔ ቁል አላህን ቀርቻለሁ። ስለዚህ አንቺ ሱረቱል ፋቲሃን ቅሪ እስኪ። ምን አገባሽ? እሱ ነው የጠየቀኝ፣ የለሱ ነው መልስ የምሰጠው። አንቺ ምን አገባሽ? ሱረቱል ናስን ቅሪ በቃ ትላለች እንዴ? ኧረ ተዋት ጣሉ። አይ ኤኒዌይስ ኖ አሁን እኔ ሰውን አከብራለሁ እኔ ለዚህ ፖስት አይታ ገብታን አይታውን የመጣችው እዚህ ጋር ያሳያል። ችግር የለውም። ሱረቱል ፈቲሃን ትቀጣናለች በኋላ ቤቱላ። ኤኒዌይስ ግዴታ አይደለም ባይዘ ምንም ቁርአን ምንም በአረብኛ ስለተቀራ ነው አይኔ ማለት ነው። የሆነስ እስልምናም ክርስትናም እውነተኛ ሃይማኖት ነው ብዬ ነው የማምነው። የሁሉም ሰው ሃይማኖት አክብራለሁ። የራሴ የሆነ የግል ሃይማኖት አለኝ። አንቺ ጥሩ ነው። የራሴን ከፍ የሰውን ዝቅ አላደርግም። ሶሪ ቤቱላ ሙስሊም አይደለችም ማለት ነው። ቆይ ቤቱላ እያመለጠች ያለች ነች። ሀዩ ደግሞ ቀድማለች። ኤኒዌይስ ሁሉንም ሙስሊም ተመስገን፣ እንደው ተመስገን። እኔ አምልጫለሁ ወጥቻለሁ። እንደው ክብሩ ይስፋ። ቤቱላም እያመለጠች ነው። ሙስሊም አይደለች ቤቱላ አምልጭ አንቺ ራስሽ በቃ አይደለሽም ብለውሻል። ቴንኪው ብለሽ መቀበል ክርስቶስ ጥያቄ ጠይቃል እንጂ ሌላ ያ ትጠይቂያለሽ። ችግር የለውም። ኤኒዌይስ ክርስቲያን ቶፒኩ ላይ ቀጥል። አሊን ተመለስ። ሜቢ ቦስ አንተ ሙስሊም ነህ አሁን እንደተረዳሁት ማለት ነው። ጥያቄያችንን ትመልስልናለህ ማለት ነው። እሺ አላህ በህልም ይታያል? በህልም ይታያል የሚል ሐዲስ ወይም ቁርአን እኔ እስካሁን አላየሁ። ያ ማለት እነዚህ አሁን ቅድም አንዋር ሲመልስ የነበረው ልጅ ዝም ብሎ ነው ضعيف የሆኑ ቀውሎች ናቸው። እነዛ ቀውሎች ማለት ነው ንግግሮቹ ضعيف ናቸው ወይም ደካማ ናቸው ማለት ነው። አይ እሱ የራሱ እምነት አለው። አንተ ምንድነው አቂዳህ ምንድነው? ሙስሊም ነኝ እኮ ምንድነው አቂዳህ? አቂዳዬ ሐዲስና ቁርአን ከዚህ ውጭ አይወጣም። ሐዲስና ቁርአን አላህ ማ ከማ ወሰፈ ነፍሰህ ልክ ራሱን እንደገለጸው አርህማኑ ዐለል አርሽ ኢስተዋ። ስለዚህ እሱ ደግሞ ያንን አላህ በዛቱ ከአርሽ በላይ ነው ብሎ አያምንም ማለት ነው። እሱ የራሱ ሙስሊም አይደለም። ካላመነ ሙስሊም አይደለም። ኦኬ። ስለዚህ ያንን ካላመነ አላህ በዛቱ ከአርሽ በላይ ነው የሚለውን ካላመነ ሙስሊም አይደለም ማለት ነው። አመነ በከሌ አላመነም ምናምን ገባ በኋላ ይሄ አያገባኝም። አንተ ትክክለኛ ኢየሱስ የተገለጸልህ ሰው ብትሆን ስለ ሰው እምነት እኮ አንዴ አኗር ቆይ ኦኬ ያሲን ታምናለህ እንደዛ? አላህ በአይን ነው ያየሁት ወልዮቹ ወይስ በስራ ወይስ በህይወታቸው ተገንተን ይላቸዋል ነው? ምንድን ነው በአይን በዚህ አይናቸው አዩት እያልከን ነው አለው? በዚህ አይን ማንም ያየው የለም። ይኸውልህ ማነህ ድምፁን መጀመሪያ ምን መድሃብ ተከታይ ነህ አንተ? ሻፊዒ ነህ። ሻፊዒ ከሆንክ መጀመሪያ ማወቅ ያለብህ አና አውሊያኩም ፊል አርድ ይላል አላህ። እኔ ነኝ መሬት ላይ ያለሁት ወልዮቻችሁ ይላል። በእነሱ በኩል ዙልፋ እንደሚያቀርቡን ይናገራል። ሁለት በደንብ አድርገህ ስማኝ ገባ? ላ ኸውፉን ዐለይሂም ወላሁም ያሕዝኑን እነሱ ምንም አይነት የሚፈራላቸው ነገር አይደለም፣ አያዝኑም በህይወታቸው ይላል። ስለ ወልዮች ሲያወራ ቁርአኑ በብዛት ቁርአኑ በደንብ ኮንሰንትሬት አድርገህ ካየኸው ስለ ቁርአን ስለ ወልዮች ነው የሚያወራው ገባ? ስለ ወልዮቹ ነው የሚያወራው። እነሱ የሚጠይቁት አዎ የሱፊዎቹን መድሃብ ተከታተለው በማወቅ ከፈለክ ይሄን ጉዳይ እኔ ጠይቄ ነበርና ኡስታዜን በአይን ያየው ሁሉ ሰው ላያውቅ ይችላል። አልአርፊን ቢላህ ብለህ ግባ።
ወይ ኮንታክት አድርገኝ እኔ በየቀኑ ልክልሃለሁ። አልዓርፊን ቢላህ ማን ነው አላህን ያወቁት ብለህ ሰርች አድርገህ አልዓርፊን ቢላህ ብለህ አልዓርፊን ቢላዎች እንዳለ ያብዩትን መንገድ እንዴት እንደሆነ ኤቭሪቲንግ ክሊር ያደርጋሉ። ዘይ ሰይድ ኺላፍ አለው ግን እዚህ ላይ ኺላፍ አለው አሁን በሚያነሱት ነገር ላይ ጠልቄ ስለ ሃይማኖቱ እንደዚህ እንትን ማለት አልፈልግም። ማቀውን ግን ላሳውቀው በተለይ እፎይ ላሳውቀው ስለፈልግ ነው። አንዳንድ ነገር እኛ ያልገባን ሞኝ ስለሚያደርገን ያናደኛል። ኖ ሞሪ አዳም እሺ አልሰማም እኔ ማሊያን ተፈይ አንዋር አታሪና አሻሪና አንተ ምን ማለት ነው? አታሪና አሻሪ ታውቀዋለህ? አላውቀውም ወላሂ አስረዳኝ። ሶፊ ነኝ ብለህ እኔስ ያሲንስ ሰለፊ ነህ። ስለዚህ ከእሱ ጋር ትገናኙ። እሱ አታሪ ነው። ሰለፊ ሁዋ ሱፊ። አይ ሱፊ ብትልም እሱ ሰለፊ ነኝ ሲል አታሪ ነኝ እያለ ነው አይደል? አንተ አሻሪ ነህ። ፋጥሚዎቹ አሉ። ስለ ፋጥሚዎች ታውቃለህ? ሂላፍ አለው እዚህ ላይ ሲል አድበስብሰህ ስላለፍከው ነው። እንዲህ ቀላል ሂላፍ ብቻ ሳይሆን ከባድ የሆነ ልዩነት ነው ያለባችሁ። አንተ ኢብኑ ተይሚያን ትቀበላለህ? እኔ ነው የምጠይቀኝ? ኢብኑ ተይሚያ ሼክህ ነው? ኖ ያሲን ዝም በል። ኢብኑ ተይሚያ ሼክህ ነው? ኖ። አየህ ኢብኑ ተይሚያ በዚህ ላይ እነኚህ የምታነሳቸውን እንዳለ ሪጀክት ስለሚያደርግብህ ማተቀበል። ፋጥሚዎቹን እቀበላለሁ። ኢብኑ ተይሚያ ደግሞ ለያሲን ወይንም የአታሪን አቂዳ ለሚከተሉ ሼካቸው ታላቅ ሼካቸው ልዩነት የለውም እኮ ማነው እፎይ ኢብን ከክርስትናው ጋር እኔ አንድ ነገር ልንገርህ፣ በቃ ግልጽ አድርጌ ምንም የሚለይ ነገር የለውም ጉዳዩ። ሰላም ይፈንደነ እንዴት ነው ቤቱላ ነገሩ ሲገለጽልህ ነው የምታውቀው። አንዴ ቆይ ይግለጽልህ ፈጣሪ። እኔ የምመኝልህ ነገር ይግለጽልህ። ሲገለጽልህ ቤቱላ እንዴት ነሽ? የጠፋ ሰው አለሁኝ። እንዴት ነህ? ሰላም ነው? እየበረታሽ ነው? አለሁኝ። እኔ እኮ ረስተኸኛል ብዬ ነበር እኮ። ኧረ አልረሳሁሽም። እያስጨነቁሽ ነበር ደግሞ። ምንድነው እሱ? እናሳይሻለን፣ እንገድልሻለን፣ እንፈልጥሻለን፣ እንቆርጥሻለን። ለሳውዲ መንግስት እንደዚህ መንግስት ደረጃ ደረሰ ያንቺ አጀንዳ። አንድ ከመጣይ ጥያቄ ስለጠየሽ አይ ኦፋዩ አሁን ተውሽ። አይ ምንም አያደርጉም እኮ ዝም ብሎ ነው። ግን እኔ ጥያቄ ነው የጠየቅኩት፣ ምንም ነገር አላደረኩም። ተወለደን ብላ ነው። ቆይ ተረጋጋ። እኔስ በርቺ። ጥያቄ ካሉሽ እንቀበልሻለን። ሀዩቲ ሰላም ነው? ሀዩቲስ ሃናን አትል ከምሽ ኢሳ ራሱ ከኛ ነው ይመጣው፣ የትም አይሄድም። እንዴ ምን ጉድ ነው? እኛኛ ይላል እንዴ? እሺ የሆነ ጊዜ ወላሂ የሆነ በቃ የሰው ህሊና ውስጥ ገብቼ የማይሆን ነገር ተናግሬያለሁ። ኧረ ችግር የለውም። ትጨናነቂያለሽ እንዴ? ወላሂ የሆነ ትልቅ ሰው እንደዚህ ማለት የለብኝም። ችግር የለም፣ እንረዳሻለን። ችግር የለም። የሰው ህሊና ውስጥ ገብቼ ነው እንደዚህ የተናገርኩት። ኧረ ማንንም እንዳትሰሚ፣ እንዳትሸማቀቂ። ችግር የለውም። እና በጣም ይቅርታ አድርገኝ እሺ። የሆነ ትልቅ ሰው እንደዚህ ማለት የለብኝም። እውነት ነው። እንደዚህ ሸብቼ ሽበት እኮ አለኝ፣ ያው ፂም አለኝ፣ ትልቅ ነው ፂሜ ራሱ። ግን አንተ ማለት ነው የሆነ ምንድን ነው ያልከኝ? መልስ በቃ እሱ አለፈ። እኔስ አትጨናነቂ። የሚያስፈራሩሽንም እንዳፈሪ፣ ምንም ያደርጉሽ ነገር የለም።
እሱ ኢትዮጵያ ውስጥ ቁጭ ብሎ በ5 ብር ካርድ ሞልቶ እንትን ለሳውዲ መንግስት እንደዚህ ስላለ ምንም ያደርጉሽ ነገር የለም። የመጠየቅ ነፃ ምርጫ አለሽ አንቺ። የትኛውንም የሌሎችን ሃይማኖት ሳትሳደቢ ሳታንቋሽሽ ጥያቄ ነው የጠየቅሽው፣ መፍትሽ ነው። አዎ እኔ እውቀት ፈልጌ ነው ያልገባኝ ነገር ጠይቄ መረዳት መፍትሄ ነው። ያ ስለዚህ ማንኛውም ተነስቶ ዝም ብሎ ፕሊስ ተረጋግጥ። ከልቤ ይቅርታ አድርገኸኛል። አዎ ችግር የለውም። ምንም ይቅርታ የሚያስጠይቅም አይደለም። ወላሂ ያውና ትልቅ ሰውን አፈቅርሃለሁ ማለት ከባድ ነው። ኧረ ችግር የለውም። በቃ ልጄ ትሆኛለሽ ለኔም። እኔስ አዩቲስ ይቅርታ ጠይቂ ማለት አረበሽም። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ወይ እንዴት ነህ? ደህና ነህ? አለሁ። እንዴት ነሽ? አንቺስ እንዴት ነህ በሚለው ይቅርታ አልጠይቅ። ኧረ እኔ መቼም ይቅርታ እንደ አንተም ሁሌም እንዴት ነህ ነው የምለው። እውነት ነው። ደህና ነሽ? እንደምን ናችሁ? ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ሰላም ሁኑልኝ እና አትፍሩ፣ ጠይቁ፣ ችግር የለውም። ተማሩ። ማንም ሊያሸማቀቃችሁ ሊያስፈራራችሁ ሊሞክር እንዳሰሙ። ሀናንንም ሰላም ብያለሁ እና ሁላችሁም ሰላም ብያችኋለሁ። ሁላችሁንም ሰላም ብያለሁ። በይቱላ ዛሬ ነው የማውቃት። እንዴት ነሽ እናቴ? እኔ አውቃታለሁ። ኤፍወይን አፈቅርሃለሁ ብለው አይቻው ነበር። ተው አትናገሩ። እኔ ወላሂ ሰው እንትን ገብቼ ነው። ሁሉም ሼም ይዞት ነው እንጂ ሁሉም ሼም ይዞት ነው እንጂ ሁሉም ያፈቅረዋል እሱን። እሺማ እኮ ሁሉም ይወዱታል። ሼም ይዞት ነው እያንዳንዱ። እኔ ወላሂ ተሳስቻለሁ። ትልቅ ሰው እንደዚህ ማለት ችግር የለውም። ይሄ ኖርማል ነው እኮ ማከበር አለብኝ። ትልቅ ሰው እንደዚህ ያ ችግር የለም። ኤኒዌይስ ወደ ቶፒኩ እንመለስና ቤቱላ ቀጥል። ትልቅ ነው ይፈቀራል እኮ። ኤኒዌይስ አሁን ሚስት አሳጣችኝ። ቤቱላ እኮ ትልቅ ሰው ወለ ልጆቼ ቤቱላ ጓደኛ አለችኝ፣ አንቺ የምታህል ልጅ አለችኝ ትልና መለስ ብለህ ቤቱላ እግዚአብሔር ይልሽ ሽማግሌ ስልክ ይህንን ፎቶ ቪዲዮ ያመጡና አንተነ ልጅ ኮሜንት ላይ አይዞሽ እያሉኝ ነው። ምን አድርጌ ነው? ምን ሆኛለሁ እኔ? ኮሜንት ላይ እኔን አይዞሽ እያሉኝ ነው። እንዴ ታምሜያለሁ እንዴ? ባይቱላ በጣም ምስኪን ሰው ናት። መሐመድ አልተወለደም ብላ የተናገረች ጀግና ናት። አይ ተረጋጋ። ቆይ አላልሽም? ጠይቃት። ኔቨር ጊቭ አፕ እና ተረድተኸዋል። ግን አላህ በህልም ይታያል አይታይም የሚለውን እስኪ ከተረዳኸው እሱ ላይ በልበት መልእክት ማለት ነው አለብህ። ሰምተሃል? ግን በቃ ወደ ቶፒኩ እንመለስ እና ቶፒኩን አንዴ እንትን እንበለው። ጥያቄ በኋላ ላይ እንቀበላችኋለን። ሰዓት እየደረሰ ነው። ቀጥል ክርስቲያን። ያ ኔቨር ጊቭ አፕ ከሰማኸኝ አላህ በህልም ይታያል የሚለው ላይ ያለህን እይታ ንገረኝ። ምንድን ነው? ቅድም በስነ ስርዓት ክላሪፋይ አላደረኩም። ቅድም ጨርሰናል። ሌላ ጥያቄ አላህ በህልም ይታያል የሚለውን አንተ በምን መልኩ ነው የምትረዳው? አይ ይታያል ከተባለ ይታያል ነው፣ ምንም ጥርጥር የለውም። እዛ ከተቀመጠ ይታያል ነው፣ የአምላክ ትእዛዝ ነው። እንትን ሳሂ ነገር ከሆነ ምንም አያሳፍርም። ያ ያሳፍራል ሳይሆን አሁን አላህን አንተ የምታውቀው እጅ አለው እግር አለው በሚለው ነው አይደለ? እጅ አለው እግር አለው አለኝ ያለ ነገር ሁሉም ይቀበለዋል። ቁርአን ላይ የተጻፈ ነገር ከሆነ መመራችን ቁርአን ስለሆነ ያው እንደዛ ነው። ስለዚህ የሚያዩት ጭንቅላት አለው ተብሎ አልመጣም። ያለ ጭንቅላት ነው የሚያዩት ወይንስ በጭንቅላት ነው የሚያዩት? ጭንቅላት አለኝ የለኝም አለኝ። አለኝ ልትለው አለኝ አላለኝ። የለውም ልትለኝ ደግሞ የለውም አላለኝ። በራሲ ደግሞ ጨምረ የለውም ማለት ማውራት አትችልም። ስለዚህ ያ የምታየው አካል ጭንቅላት ዞ የምታየው አትፍላፈሉ ይላል እኮ። ያ የምታየው አካል በጭንቅላት ከሆነ ቁርአን ላይ አለውም የለውም ስላልተባልክ ሐዲስም ላይ ስለሌለ በጭንቅላት ካየኸው ከቁርአኑ ጋር ይጋጭብሃል እኮ። ጭንቅላት ዞ አየኸው አለኝም የለኝም ሳይድህ እኮ ጭንቅላት ላይ ይዞ ማን ነው አየው ነው እኮ የምታየው። እንዴት ነው በጭንቅላት አየሁት ጭንቅላት ያለው ብሎ ቢልህ አንድ ሰው ወይንም አንድ ወልይ ግጭት ይሆናል እያልንህ እኮ ነው
እኮ ሰው ነው አወራው፣ ፈጣሪ ራሱ አላወራም። የሰው ጉዳይ ነው፣ ራሱ ጉዳይ ነው እያልኩ ያለሁት ግልጽ እኮ ነው ወንድማችን። ለምሳሌ እኔም እኮ ግልጽ እያወራው ነው። አንድ ሰው ካወራ ሰውዬው ነው እንጂ እኔን አይመለከተኝም። እሺ ለምሳሌ አዳምጠኝ። አላህ ይታያል አይደል? በህልም ተስማምተናል። አረብኛው አምጠውና አማርኛ ቀይረው፣ እንግሊዝኛው ትንሽ ያዞረዋል። አላህ በህልም ይታያል አይታይም? ቦታውን ጥቅሱን አምጡትና ያየን ብናወራ ይሻላል። ይታያል ብለህ ነው የምታምነው? አይታይም ብለህ ነው የምታምነው? እስካሁን አላየሁትም። እሺ መሐመድ ሳይቆጣል ሊያየው ይችላል። መሐመድ እኔ እንጃ። ኦኬ የሚያየው በምን አንቺ አይመለከተሽም። አንቺ ተው፣ እሷ መመለስ አትችልም። አንተ ከኔ አይ ሙስሊም አይደለችም። እኔ አውቃታለሁ። እኔ አውቃታለሁ። እኔ ማውቃታለሁ። መልሽ ሃይቁ ጀዝባው ተራከመ እንጂ አውቃታለሁ። አንዴ ተረጋጉ። እንተዋወቃለን። ቆይ ተረጋጉ። አዩ መመለስ መፍቷ ነው። የተረዳችሁን እንዴት ነው የተረዳችሁ? መመለስ ትችላለሽ። ዲካ እንደሆነ ፕሊስ ጣልቃ ትግባ። የምን አባ ፖለቲካ አንተ ያማሃል እንዴ? ቀጥይ። በመጀመሪያ አላህ በህልም እንደማይታይ ነው የምናውቀው እኛ። ሰው ያስተማረን ኡስታዞች ያስተማሩን አላህ በህልም አይታይም፣ አላህን ማንም ሊያዩ አይችልም ብሎ ነው ያስተማሩን። ግን ደግሞ ነብዩ መሐመድ ሊያዩ ይችላሉ በህልም። ግን ይሄ ሰው አያይም፣ እንደኛ አይነት ያለ ሰው አያይም። እንደዛ ነው የተማርኩት። ምናልባት እናንተ ጋር መረጃ ሊኖር ይችላል። ያ ማንኛውም ሰው ያያል የሚል የላቸውም። መሐመድ አይቶታል። አንዴ ሀያ ስም አንቺ ሙስሊም ነሽ አይደል? አዎ ነኝ። طيب ሙስሊም ከሆንሽ እስቲ ቁርአን ቅርልን። እርግጠኛ ነሽ ሙስሊም ነሽ? ኦኬ አጣር ያለ ቁርአን ነኝ። እሺ ቁርአን ቅር። ኦኬ አጣር ያለ እነሱ ስራ ላይ ስለሆነ ብዙዎቻችሁ አላመናችሁኝም። ግን ደግሞ እኔ ትምህርት ላይ ነኝ። ኦኬ የኔ ሪፖስት ታዩና እዚህ መጣችሁ እኔን ትጨቀጭቁኛላችሁ። አንዴ ቁርአን ቅር እስቲ አንዴ ቤቱን ላግናችሁ ቁርአን መቅራት ትችላለሽ? እችላለሁ። ሙስሊም ነኝ እኮ እኔ ክርስቲያን ነኝ። አንዴ አጭር ሱራ ልቅራ አይደብራችሁማ? ቀሪ ችግር የለውም። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل والله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد ተገለበጥ አንተ ሰውዬ ምን አይቶላል? እነሱ እኮ ስራ ላይ ናቸው። አላህ አሐድ ማያውቀው ክርስቲያን የለም። ፕሊስ ተረጋጋ። ማተው ፈርሰን አልስማም ባናት ተተካለ እኔ ምን አገባኝ? ላ እነዚህ ፕሊስ ወዲያ ማለት ነው። ቆይ ቁል ሁወ አላህ ማንም ካወቀ በቃ እሺ፣ ከስርና ታታባ አድርግ። ማንኛውም ሰው ያውቀዋል። ቆንጆ ነው ታዲያ። በቃ ማንኛውም ሰው የሚያውቀውን ቁርአንን ቀራችን ለአንድ ምዕራፍ ሙሉ አይደለ የምወዱትን ቁርአን